የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። ይገርማል። ከአካውንታችሁ ላይ 4.5 ሚሊዮን ብር ቢጠፋ ምን ይሰማችኋል? አሁን በተሰማ መረጃ እግረኛ ሚዲያ ወይም ደግሞ በትክክለኛ ስሙ ተክለ ሃይማኖት በፖሊስ ቁጥጥር ስር መዋሉን እንደዚሁም በፊንቴክና በነሰራዊት ምክንያት ጥያቄ ሊጠየቅ መሆኑን እየሰማ ይገኛል። እግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። ከዛ በተጨማሪም በሶሻል ሚዲያ ሰራዊትን ሌሎች ጥያቄዎች የሚጠይቁ ሰዎች እየተበራከቱ ይገኛሉ። ከወደፊት ስራውም ከአሁን ስራውም እኔ ማወራው ሌላ ፓርት ነው። ሰማያዊ ፈረስ ኤፍሬም ጌትነት ይኸው እዛው ከተማ ያለው ይኸው ስቴዲየም። እንደዚሁም ሰለሞን ቦጋለ የኔን መኪና ነው የሚነዳው ሲሉ የሰማናቸው አንድ እናት አሉ። እሱንም አብረን የምንመለከተው ይሆናል። የእግረኛ ሚዲያ የመታሰር ዜና ከመውጣቱ በፊት ብዙ የሶሻል ሚዲያ ወይም ደግሞ የዚህ ጉዳይ ተጠቂ የሆኑ ህዝቦች እነ ሰራዊትን ጠብር ግፍ ሲልላቸው እሱንም ጥርጣሬ ውስጥ ሲከቱት ነበር። ታዲያ ለገዳም አባቶች እንደዚህ ጠብር ግፍ ሳትል እንዴት ለአርቲስቶችና ለኖርማል ሰዎች እንደዚህ የመጽደቅ ያክል ነው የሚል ንግግርን ትናገራለህ የሚሉ ሰዎች ተበራክተው ነበር። በነገራችን ላይ ተክለ ሃይማኖት ከነ ሰራዊት ከነ ዳኒ ከነ ካሊድ ከነ ሰለሞን ቦጋለ ጋር ሲሆን እንደተቀደስኩና እንደተባረኩ ነው መቆጥረው ብሎ ሲፈነጭ ይሄ ሰውዬ ዋልድባና ፊንቴክ ተምታታበት እንዴ ነበር ያልኩት። በጣም ነበር ይገረመኝ። ከሰራዊት ጋር ግን ጊዜ ያሳለፉ ሰዎች እንደሚባረኩና እንደሚቀደሱ ማለት መላው ኢትዮጵያ ህዝብ ማቅ ይመስለኛል። ለምሳሌ ሰለሞን ቦጋለ ከኔ ጋር ከቆየ በኋላ እንባው ደርቆለታል። እንባው ፈጽሞ ማልቀስ አቁሟል። አብርሃም ግዛው ደግሞ ከኔ ጋር ከሆነ በኋላ ቁመቱ ጨምሮለታል፣ ትንሽ አድጓል። እንትና ደግሞ ማነው ተክለ ሃይማኖት ከኔ ጋር ከሆነ በኋላ ስለተባረከና ስለተቀደሰ እግሮቹ ለምልመውለታል። መንሱር ጀማል ደግሞ ያው ኩላሊቱን ምናምን ሽጦ በሙሉ ጤንነት እየኖረ ነውና ከሰርሽ ጋር የኖረ ሰው እንደሚባረክና እንደሚቀደስ ከበቂ ማስረጃ በላይ አለ። ከበቂ በላይ ማስረጃ። አሩባ አናሆባ ጃሉሪያ ሳኩምባ መቅሰፍት ያመጣል የሰርሽ እንባ። ወደ እግረኛው ሚዲያና ወደ ፊንቴክ ጉዳይ ከመግባታችን በፊት በአሁን ሰዓት የግብር ሰዓት ነው። ይህ ግብር ሰዓት ብዙ ሰዎችን እያስደነገጠና እያስለቀሰ ይገኛል። ግብር መክፈል የዜግነት ግዴታ ነውና ምንም ማድረግ አይቻልም። መጠኑን ግን ህዝብ በሚችለው መልኩ ቢደረግ እኔም የራሴ አስተያየት ነው። በሚያስደንቅ ሁኔታ የግብር ወግ በአንዲት ልጅ ሲነገር አብረን እንመልከት፣ ትገረሙበታላችሁ። ከአባቴ ጋር ጋቢዎች እጄ የታዘብኩትን ልንገራችሁ። አመታዊ ግምቱ ሲነግሩት ክርክር ውስጥ ገባ። አምናው ጋር ሲነጻጸር 110% እንድትጨምሩብኛላችሁ እያለ በሂሳብ ያስረዳቸዋል። አንደኛ ሰራተኛ ከማል ጮክ ብላ አትዋሽ ጭማሪው 60% ነው ብትለው በዓለም ላይ የት ሀገር ነው እንደዛ ጭማሪ አላላትም? ሌላኛው ሰራተኛ ቀዝቀዝ ብሎ ይኸውልህ ወንድሜ ኢንፍሌሽን እኮ የብሩን አቅም ስላዳከመው የመጣ ጭማሪ ነው እንጂ ጭማሪው ከ10% አይበልጥ ብሎ ለማስረዳት ሞከረ። አባቴ ደረቅ ብጤ ስለሆነ ክርክሩን ቀጠለ። ምን ነው ኢንፍሌሽኑ 11% ነው አልተባለም? የፈለገ ቢደማመር ከ30% ይበልጣል እያለ ሲከራከር አንዱ ሰራተኛ ደግሞ ተነስቶ ከፈለክ ሱቅን ዘግታ ንግድ ፍቃድን መልስ አለውና ሽምቅቅ ብሎላቸው አልወጣም። አንጀቱ ያረረ ሊከፍል ሲነሳ ሌሎች 7 ክፍያዎች ተጨመረበት። 7ቱን ልንገራችሁ፣ ቆይ ቁጠሩ ከኔ ጋር። ለሚኒሻ 1፣ ለጤና መድን 2 ከትሉ፣ ለቀይ መስቀል 3 በሉ፣ ለንግድ ምክር ቤት 4፣ ለክልል ልማት ማህበር 5 ከትሉ፣ ለማያርገው ስፖርታችን 6፣ ምክንያቱ ላልታወቀ ደግሞ 7ኛ ካርድ ሰጡት። ከሁለቱ መደበኛ ግብሮች ጋር 9 አትሉም? አባቴ ነቀለ። አታምኑኝም? አባቴ ግብሩን ያከፈለው ከብድርና ቁጠባ ተበድሮ ነው። መንግስት ሆይ በዚሁ ቀጥል፣ ጎዳና እንወጣለን። አዲስ የግብር መሰብሰቢያ ዘዴም ሊጸድቅ እንደሆነ እየሰማን እንገኛለን። ብዙ ሰዎች እየተቃወሙት ቢሆንም መኪና ያላቸው ሰዎች ድጋሚ ግብርን በሌላ መልኩ ሊከፍሉ እንደሆነ፣ የመኪናውን ኮቴ ሊከፍሉ እንደሆነ እየተነገረ ይገኛል።
የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። እኔ የምለው መንግስት ማለት ህዝብ ነው አልተባለም ነበር ወይስ ሀገሪቷ ወደ ግል ይዞታነት ተቀይራለች? በግብርህ በተሰራ መንገድ ላይ ለመንዳት በድጋሚ ሌላ ግብር። እስካሁን ሲከፈል የነበረው የመንገድ ፈንድ ቦሎ እርዳታ ነበር ወይስ ለኤርትራ ነበር ገቢ ሲሆን የኖረው? መንገዱ ላይ ሰላም የለም፣ ሹፌርና ተሳፋሪ ይታገታል፣ ይገደላል። መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። በዚህ ሁኔታ ወደፊት አይኤምኤፍ እግረኛንም አስከፍል ብሎ መንግስትን ማዘዙ አይቀርም። ቀጣዩ ታክስ ለምን ተነፍሰው አየር ሳይሆን አይቀርም። ውጤቱ ግልጽ ነው። ባለመኪናዎች ህዝቡ ላይ ታሪፍ ይጨምራሉ፣ መከራው ደግሞ ባንተና በኪስ ላይ ይወርዳል። ይህ የሀገር እድገት ነው ወይስ የቀንጅብ ዘረፋ? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። በዚህ ነገር ህዝብ እየተደናገጠ ባለበት ሰዓት ማን ያዘዋል እሸቱ አንድ ኢንፎርሜሽንን ጀባ ብሎናል። ይህም ኢንፎርሜሽን ከአካውንታችሁ እስከ 4 ሚሊዮን ብር እንደዚሁም ሳታውቁት እስከ 900 ሺህ ብር ሊያሳጣችሁ የሚችል መረጃ ነው። ይህንንም እያደረጉ ያሉ ሰዎች እነማን እንደሆኑ ስለማታውቁ ጥንቃቄ እንድታደርጉ ከወዲሁ መረጃውን አጋራችኋለሁ። ሰሞኑን እየሰማሁት ያለሁት መተት ደግሞ ይገርማል። ከአካውንታችሁ ላይ 4.5 ሚሊዮን ብር ቢጠፋ ምን ይሰማችኋል? 900 ሺህ ብር ልካችሁ ለማን እንደላካችሁ ባታውቁ ብሩ የት እንደሄደ ግራ ቢገባችሁ ምን ይሰማችኋል? እንደዚህ ነው እየሆነ ያለው። ሰዎች ብራቸው ከአካውንታቸው እየጠፋ ነው። እንዴት እንደጠፋ ለማን እንደላኩ አያውቁም። አእምሯቸው ታስሯል። እንደው እንዴት ያለ ፈተና ላይ ነው የወደቅነው። ሰዎች ገጥሟችሁ ያውቃል ወይ? ምክንያቱም እኔና እናንተ ምድራዊውን ነገር ስናሳድ እነዚህ ሰላቢ የሆኑ ከሰይጣን ከጠንቋይ ጋር የሚሰሩ ሰዎች እኛ የማናቀው አእምሯችን ውስጥ ገብተው እኛ የማናቀውን ነገር እንድናደርግ አድርገው ገንዘባችንን እያሳጡን ነው፣ ጤናችንን እያሳጡን ነው፣ ትዳራችንን እያፈረሱት ነው፣ ስራ ቦታ እንድንባረር እያደረጉን ነውና በምድር ብቻ መኖር ሳይሆን ወደማይታየው የመንፈሳችን ክፍል ገብተን ከአምላካችን ጋር ሆነን እነዚህ ሰዎች ልንዋጋቸው ይገባል። እንደዚህ አይነት ነገር ገጥሟችኋል ወይ? እውነት ወይም የገጠመው ሰው ታውቃላችሁ ወይ? እየተሰቃየ ያለ በመንፈስ የሚያሳዝነው ደግሞ ሰዎች አይረዷችሁም። እንደዚህ አይነት ፈተና ውስጥ ስትወርቁ ይሄን እንደው አሁን ሳወራው እኔ ራሱ ሰው ምን ይለኛል ነው ያስባል። ሰውም ደግሞ ማን ያዘዋል ጨለለ ይላል እኮ ምናልባት ማለት ያልደረሰበት ሰው ማለት ሰው እየተፈተነ ነው። ሰው ፈተና ላይ ነው። ዋናው ፈተና ግን የሰራሁትን ገንዘብ አምላኬ ካላስጠበቀኝ የለም ብላችሁ እንድታስቡ፣ ድንግል ማርያም አትሰራም፣ ኢየሱስ የለም ብላችሁ እንድታስቡ ማድረግ ነውና ራሳችሁን ጠብቁ። መንፈሳዊ አቅማችሁን አጎልብቱ። ገንዘባችሁን፣ ትዳራችሁን መመስረት ብቻ ሳይሆን መጠበቅም እወቁበት። ውጊያው የሥጋ አይደለም የመንፈስ ነው። እግዚአብሔር ይርዳችሁ። ሄለን በሬም በልጇ ጉዳይ በጣም እየተደናገጠች ትገኛለች። ሹፍርና እንደማትችልና በአግባቡ እንደማትነዳ ከልጇ እየሰማች ይገኛል። ይሄ ነገር ድራማ ነው ትላላችሁ? እስኪ ተመልከቱትና ሐሳባችሁን ኮሜንት ላይ ንገሩኝ። አረማ ቀስ በይ በእናትሽ ባባዬ፣ ቀስ ያልኩ እኮ ነው የምነዳው። አላየኸኝም እንዴ? ቀስ በይ ብለኸኝ ቀስ ያልኩ ነው የምነዳው። ቀስ በይ፣ ልቤ ሊፈነዳ እኮ ነው እንዴ? ያንተ ልብ ደግሞ ምን ፊኛ ነው እንዴ ዝም ብሎ የሚፈነዳ? ልጃችሁ እንደዚህ ቢጨማለቅባችሁ ምን ታደርጉታላችሁ? የኔ ጥያቄ ነው። ግን ፍቅራቸው መተሳሰባቸውን ተመችቶኛል። እናንተ የተለየ ሐሳብ ካላችሁ ኮሜንት ላይ ንገሩኝ። በሚያስገርም ሁኔታም እሷ ታዋቂ ሰው መሆኗን አንስታና ሌሎች ሰዎች እንዴት እንደሚያከብሯት ለመግለጽ ስፈልግ የልጅየው መልስ ግን አስደንቆኝና አስገርሞኝ ነበር። እና ሰዎቹ ምናምን መሰለህ የካ ባለቤቶች ማለት ነው የገዛ ናቸው ማለት ነው። በስራት አዳምጤ እንጂና አረ እናንተ ነው የቀለድኩኝ። በጣም ካብዳለሁ። የምከብድ ሰው ሆነ ማማ አዳምጠኝ እንጂ በስራት እኔ በስራት እኮ ነው የምነግርህ። እኔ ሳላቅ የተሸከመሽ ሰው አለ እንዴ? ኦ ማይ ጋድ! እኔ ሳላቅ የተሸከመሽ ሰው አለ። የመጨረሻ የክረምት ትምህርት ባለመኖሩ ሄለን በሬ እየተጨነቀች ይመስለኛል። በአሁን ሰዓት ላይ ውድ የሚባሉ ትምህርት ቤቶች ምን ያክል ድረስ እያስከፈሉ እንደሆነ ያውቁ ኖሯል። እስከ 7.5 ሚሊዮን ብር የሚከፈልበት ትምህርት ቤት እንዳለ ብነግራችሁ ምን ያክል ይሰማችኋል? እኔ እንጃ። መንግስት ትምህርት ቤት ተምሮ ላደገ ሰው እንደ ንቀት ነው የሚታየው፣ እንደ ንቀት። እስኪ የእናንተን ሐሳብ ኮሜንት ላይ ንገሩኝ። ለማንኛውም ከ1.5 ጀምሮ እስከ
7.5 የሚከፈልባቸውን ትምህርት ቤቶች አብረን እንመልከታቸው። አዲስ አበባ ላይ ለአንድ ተማሪ 7 ሚሊዮን ብር የሚያስከፍል ትምህርት ቤት እንዳለ ታውቃላችሁ? ዛሬ አዲስ አበባ ላይ የሚገኙ 4 ውድ ትምህርት ቤቶችን ነው የምነግራችሁ። ከአራተኛው እንጀምራለን። ትምህርት ቤቱ ካምብሪጅ ትምህርት ቤት ሲሆን ለኬጂ ተማሪዎች 980 ሺህ ብር በአመት፣ 12ኛ ክፍል ሲደርሱ ደግሞ 1.7 ሚሊዮን ብር ያስከፍላል። በሶስተኛ ደረጃ ላይ ያለው ሊሴ ገብረ ማርያም ነው። ይሄ ትምህርት ቤት 12ኛ ክፍል ላይ ሲደርሱ እስከ 1.8 ሚሊዮን ብር በአመት ያስከፍላል። ሁለተኛው ጀርመን ኤምባሲ ትምህርት ቤት ሲሆን ለኬጂ ተማሪዎች 1.4 ሚሊዮን ብር፣ ሃይስኩል ላይ ላሉ ተማሪዎች ደግሞ እስከ 2 ሚሊዮን የሚጠጋ ብርን ያስከፍላሉ። በመጀመሪያ ደረጃ የተቀመጠው እስከዚህ ድረስ ሁላችሁም ከመጣችሁ ይሄ ቻናል ለወላጆችና ለብቁ ተማሪዎች ሲባል ትክክለኛ የትምህርት ቤት ሪቪዎችን የሚሰራ ቻናል ስለሆነ ፎሎ ማድረግ እንዳትረሱ። በመጀመሪያ ደረጃ ላይ ያለው ኢንተርናሽናል ኮሚኒቲ ስኩል ነው። ከኬጂ እስከ 4ኛ ክፍል ላሉ ተማሪዎች 2.7 ሚሊዮን ብር ያስከፍላል። ሃይስኩል ስትደርሱ ደግሞ ከ6 እስከ 7 ሚሊዮን ብር ያስከፍላል። እስኪ ወላጆች እናንተ ልጆቻችሁን እዚህ ትምህርት ቤት ታስተምራላችሁ? ሐሳባችሁን ኮሜንት ላይ አሳውቁ። ለሌሎች ወላጆችም እንዲሆን ተመጣጣኝ ዋጋ የሚያስከፍሉ ጥሩ ትምህርት ቤቶችን ኮሜንት ላይ አጋሩ። ሰሞኑን የተደረገ ምልመላ ስለመጫወት ወደ ስፔን የሄዱት ተጫዋቾቻችን ሁሉም እንደጠፉ እየተነገረ እንደነበረ ሁላችንም እናስታውሳለን። ነገር ግን የልጆቹ ወላጆች እኛም እየተወቀስን ነው፣ ሁሉም አልጠፉም፣ የኛ ልጆች ተመልሰዋል በማለት ሐሳባቸውን እየተናገሩ ይገኛሉ። ስዊድን የሄዱት ህፃናት ሁሉም ጠፍተዋል ለምን ተባለ? አዳምጡኝ። እዚህ ጋር የምትመለከቷቸው አጠቃላይ ቲክቶከሮች እንዲሁም ሶሻል ሚዲያ ላይ ፌስቡክ ላይ የተለያዩ ተጽዕኖ ፈጣሪ የተባሉ ግለሰቦች ትላንትና ሚስ ኢንፎርሜሽን ሲያሰራጩ እንደዋሉ ልነግራችሁ ፈልጋለሁ። አዳምጡኝ። እንዲሁም ደግሞ ሼር እያደረጋችሁ አድርሱላቸው። ነገርን አዳምጡ እህልን አላምጡ ይባላል በተረት ማለት ነው። ትላንትና ቀኑን ሙሉ ሲዘዋወር የነበረው የስዊድን ተጫዋቾች ህፃናት ጉዳይ ሐሰተኛ መረጃ እንዳለበት ሳልጠቁማችሁ አላልፍም። እዚህ ጋር የምትመለከቱት ምስል የስዊድን ግሩፕ ነው። እዛ ሊጫወት የሄደው ግሩፕ ነው። ከዚህ ውስጥ የጠፉ አሉ፣ የተመለሱ አሉ። ነገር ግን ሁሉም ጠፍተዋል ተብለው ኢትዮጵያ የተመለሱትም ልጆች አብረው ሲወቀጡ ነው ያሉት። ትክክል ባልሆነ ሚስ ኢንፎርሜሽን ለማህበረሰቡ እነዚህ ልጆች እንደ ወንጀለኛ ሲቆጠሩና እንዲቹ ሲጠለጠሉ ነው ያሉት። የእናንተ ትልቁ ችግር የሆነ ሰው ከለጠፈው በቃ ያ ሰው ትክክል ነው ማለት ነው። ለማህበረሰቡ ሚስ ኢንፎርሜሽን ስትጠቀጥቁበት ነው የምትውሉት። ይሄ ትልቁ ስህተታችሁ ነው፣ ልትታረሙበት የሚገባ። ለምሳሌ ጋዜጠኛ ጌጡ ተመስገን በዚህ አጋጣሚ አመስግኑልን። ወዲያውኑ አስተያየት ተቀብሎ ማስተባበያ ሰርቷል። ሁለተኛ ነገር ደግሞ እነዚህ ልጆች ህፃናቶች ናቸው። ስፔሻሊ ኢትዮጵያ የተመለሱ ልጆች አንዱ 15 ዓመት አንደኛው ደግሞ እጅግ በጣም ህፃን ልጅ ነው። አይታችሁታል ፎቶግራፉ ላይ። ዛሬ እንዳጭበርባሪ ተቆጥረው ፎቶቸው ተለጥፎ የተሰራው ቪዲዮ ለነገ የሚቀመጥ ሾው ነው። እናንተ በሐሰት ያሰራጫችሁት መረጃ እነዚህን ልጆች ፐርሰናሊ ይነካቸዋል፣ ቤተሰቦቻቸውን ይጎዳል። በጣም ነው የሚያናድደው። አሁን ወደ ኢትዮጵያ ከተመለሱት ልጆች መካከል ሚካኤል አሸናፊ አክስቱ ነኝ እኔ። ለዛ ነው ስነግረው ሰደበኝ። በቃ ቤተሰቤ ነው፣ ልክ አይደለም፣ በቃ ልክ አልሰራህም፣ ፎቶውን ልትሸፍን ኢሞጂ ልታደርግበት ይገባል፣ የህፃናት ልጆች ፎቶ አይለጠፍም ብዬ ተቆርቆሬ ተናድጄ ነው ያናገርኩት። ነገር ግን ፈቃደኛ ሊሆን አልቻለም። ወንጀል ነው። ደግሜ ልንገራችሁ፣ ያለማንም ፍቃድ ያውም ህፃናቶች። እነዚህ ልጆች እኮ ነገ ያድጋሉ እንዴ! ለምንድነው ፎቶአቸውን በድግ አድርጋችሁ የምትለጥፉት? ወደ ፊንቴክ መረጃ ስወስዳችሁ እንደዚሁም ወደ ተክለ ሃይማኖት ወይም ደግሞ እግረኛው ሚዲያ ተብሎ ለሚጠራው ግለሰብ ፖሊስ በቁጥጥር ስር እንደዋለውና ለጥያቄ ሊፈልገው እንደወሰደው እየተነገረ ይገኛል። ከዛ በተጨማሪም ግን አንድ ጥያቄ ያስነሳ ጉዳይ አለ። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። በፊንቴክ ጉዳይ የተበደሉ ሰዎችም ሰለሞን የኔን መኪና ነው እየነዳ ያለው በማለት የስሜታዊነት ንግግራቸውን ተመልክተን እንመለስ። መኪናም ቢሆን እኮ የኛ ብር ተጠራቅሞ ነው ድርጅቱ ገዝቶ የሰጣቸው። እኔ ሰለሞን የሚነዳው መኪና የኔ መኪና ነው። ይሄን የልጆቼ ዳቦ ማበላበት ጉሮሮ የልጆችን ጉሮሮ ነው ወስዶ እሱ ሲነዳ የነበረው። ምንም በቃ ሳይተርፈኝ ነው የሰጠኋቸው። በ3 ወር ይደርሳል ብለውኝ ማለት ነው። ግን ለክብራቸው እንጂ የሚጨነቁ። አዎ ሰዎች ገንዘባቸውን
በመከራ በችግር በብዙ ውጣ ውረድ ምናምን ያጠራቀሟትን ወይም ደግሞ ከተለያየ ቦታ ያመጧትን ገንዘብ የሆነ ነገር አገኛለሁ ብለው ሰጥተዋል። ያ ነገር አልሆነም ወይ ደግሞ የሚሆነውን ወደፊት እናየዋለን። ምክንያቱም ወደፊት ሶሉሽን መቼም ይኖራል ብዬ ስለማስብ ማለት ነው። ይሄንን እናውቃለን። የተበደሉ ሰዎች እንዳሉ፣ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን። እውነታችንን ለማውራት ነው እንጂ የተበደሉትን ሰዎች ከሐሳቡ ቮይድ እያደረግን ራሳችንን ለማጽዳት አይደለም። ተመዝጋቢዎችም ተደጋግሞ ነገሩ ከመባሉ የተነሳ የሚመስለው ሁሉ ቀጥታ እንደው ብለኛ የከፈሉ እስኪመስል ድረስ ነው። አንዳንዴ ፍርድ ቤቶች አካባቢ ቤተሰቦችንም ማንጓጠጥ አንዳንድ ነገሮችም ነበሩ። ያው ሚዲያም ላይ ይባል ስለነበረ እንደዚሁም እነ ሰራዊት ፍቅሬ እግረኛው ሚዲያ ላይ ለካዱት ነገር ዲሌ ብቻ እንደሆነና ምንም ችግር እንዳልተፈጠረ ለተናገሩት ነገር አዲስ ምላሽ ተገኝቷል። ይሄም ምላሽ ፍርድ ቤት እንደዚህ አይነት ምላሽ እንዳልሰጡና ፍርድ ቤት የተናገሩት ፈጽሞ የተለያየ መሆኑን እየሰማን እንገኛለን። እኔ የሚጣረስ ነገር ነው ያየው። ምክንያቱም ከፊት ቁጭ ብዬ ችሎቱን ተከታትያለሁ። ችሎቱ ላይ ሁሉም እያለቀሱ፣ ሰለሞንም እያለቀሰ፣ ካሊድም እያለቀሰ፣ ሰራዊት ፍቅሬም ላይክ እንደዛው እኛ ተጭበርብረናል እኛም ተጭበርብረናል አምነዋል። ለዳኛው እንግዲህ የማይካር ነገር ነው አይደለ? እዛ ላይ ተጭበርብረናል እኛም ተታለን ነው። እኔ እንደውም ጭራሽ ደረቅ ቼክ ፈርሞልኝ ስቲል ነው ብሩን አልወሰርኩም ነው ሲል የነበረው ሰራዊት ፍቅሬ ማለት ነው። ከተታለሉ ከተጭበረበሩ ወንድም ካሊድም ያለው ነገር አለ። እኔ እንደውም ማስፈራሪያ ዛቻ ደርሶብኝ ነበር አለ። ለኔ መጀመሪያ ጊዜ ብሎኛል። እናንተ ስትከታተሉ እንደዚህ አይነት ነገር ከደረሰባችሁ ለምንድነው ቀድማችሁ ጥቆማ ያልሰጣችሁት ሁሉ ብሏችኋል ዳኛው። ለምንድነው ቅድሚያ ጥቆማ ያልሰጣችሁት? እሺ በዛ ሂደት ላይ ያለ እንደሚያታልል ካወቃችሁ የሆነ ጭላንጭል ካያችሁ ህዝቡ እንደሚበላ ካወቃችሁ ለምንድነው ቅድሚያ ጥቆማ ያልሰጣችሁ? ምን ምላሽ ሰጡ ነው? እኛማ ከዛሬ ነገ ይሻላል የሆነ ነገር ይመጣል እያልን ነው። አጥጋቢ አይደለም። ገብቷል። እንደውም ጭራሽ እኔ በጣም ዲፕሊ ገብቼ በማይመለከተኝ ሁሉ ስጠይቅ አንተ አይመለከትህም የእርዳታ ድርጅት ነህ እርዱ ይብልሃል እርዳታህን ተሰጣሃል ብሎ ሁሉ ነው የመለሰልኝ አለ ካሊድ። ስለዚህ ያንን ሲልህ አለው ፍርድ ቤቱም እኮ ያንን ሲልህና እንደሚያታልል እንደማያመጣ ስታቅ የሆነ ነገር ጥርጣሬ ሲኖሩ ለምን መታችሁ አልጠቆማችሁም? ጥቆማ ለምን አላካሄዳችሁ? አሁንም እኮ እኛ ተጭበረበርን አይደለ? እነሱ አላወቁም አይደለ? ያንን ፍርድ ቤት የሰጡትን ቃል እዚህ ላይ እግረኛው ሚዲያ ላይም ደግሞ እኛም ተታለን ነው እውነት መስሎን መኪና ሲያመጣ ሲሰጥ አይተን ገባን፣ ማስታወቂያውን ሰራ ከሆነ መጀመሪያውኑ ገና ስር ውስጥ ሳይገቡ በእኛ ምክንያት የተበተኑ ምን ይሆኑ እስኪ ሰብስበን እናነጋግራቸው ማላሉን ብንደውልም አያነሱም። በስተት እንኳን አይነሱት እንኳን ጆሮአችን ላይ ነው የሚዘጉት ርዕሱን ስናነሳው ማለት ነው። ከዛስ ልክ ከታሰሩ በኋላ ማንሳት ሲጀምሩ ደግሞ ለኔ ያስገብተሻል ወይ ብሩን አለ። ለምሳሌ ቅሊንጦ ማነው ቲክቶከሩ ማንሱር በኔ አካውንት ነው ወይ ብሩን ያስገባሽው አለ። ግን እኮ ነው በ950 ቅድሚያ ክፍያ መኪናው ውሰዱ እያልክ በጣም ስትናገር እኔ ነው እሱን እንኳን አላምነውም። ብዙ ጊዜ አላምንም እውነት ለመናገር ማለት ነው። እነ ሰለሞን ነው ይገረምና አየሁኝና ገባሁ። እነዚህ ሁሉ ጉዳዮች ግን አንድ ሐቀኝነት አስደስቶኝ ነበር። እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። በአካባቢው ያላችሁ ሰዎች፣ ይህንን ግለሰብ የምታውቁ ሰዎች እውነታውን ንገሩኝ። ግን ኮንፊደንሱና ንግግሩ በጣም ስላስደሰተኝ ለሌሎችም መማሪያ ይሆናል ብዬ ስላሰብኩኝ እናንተ ኮሜንት ላይ አበረታቱት፣ እውነታውን ንገሩኝ። ተመልክተነው እንመለስ። እኔ ከልቤ ነው የምነግራችሁ፣ አልዋሻችሁም። እየተራብኩኝ እየሰራው በሞት ይሻለኛል። ለኔ ክብር ነው፣ ለኔ ክብር ነው። እኔ ያደርጋል በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ውሸት አይደለም። አብረውኝ የኖሩ የሰሩ ከአርባ ምንጭ የመጡ እዚህ ብዙ አሉ፣ ይነግሯችኋል ማወራው እውነት እንደሆነ። እዚያም ይሄን ነው ማወራው የነበረው እና ደስ ብሎኛል። ተንፍሼ ዛሬ ብሞት አይቆጨኝም።
የኢትዮጵያ ችግር ከአገረ መንግስት ግንባታ ነው የሚጀምረው እና በጣም አዝናለሁ። የብዙ ሺህ ዓመታት የአገረ መንግስት ታሪክ ያለን ህዝቦች ሆነን ሳለ ጠንካራ የሆነ በአግባቡ የታነጸ የመንግስት ስርዓት የለንም። ሙሉ በሙሉ ስናፈርስ እንደገና አዲስ ስንሰራ ስንሰራ እዚህ ደርሰናል። አዲስ ኢማቹር የሆነ የመንግስት ስርዓት ነው ያለን። ግና በጣም ስንፈራራ፣ ስንራራቅ፣ ሳንቀራረብ፣ አብረን ሳንሰራ ተውት ሌላ በእኛ እጅ ያለውን ዩኒቨርሲቲ እንኳን ለመገንባት ያልቻለን ሰዎች አይደለን። ይህን ቪዲዮ አጥናቁ ህግ ነው ለሳሰብ ማቆያ ሊያደርግ የሚችለው አሁንም ጉዳይ እና አባባ ዘርጋው የቀድሞ ወታደር ከዛ በሬዲዮ አባባ ዘርጋው ድራማ ማለት መጀመሪያ የመጣ ወደ ወገን ጦር መተኮስህን ሁሉ አጠራጠራለሁ። በውትድርና ሀገር ልታገለግል አይደለም መንግስት የያዘውና በኢፌዴሪ ህገ መንግስት ፍርድ ቤት ስር ያለን ፋይል ሚዲያ ላይ ወጥተህ ስም ለማጥራት ሌላ የሚበላ ፍለጋ ነው። ሰራዊት ፍቅሪ ለእድሜ እኔ ማወራው ሌላ ፓርት ነው። ሰማያዊ ፈረስ ኤፍሬም ጌትነት ያው እዛው ከተማ ያለው የውስጥ ሄዶ እነ ኃይሌ ገብረስላሴ እነ ቀነኒሳን ያፈራው እነ ደራርቱ ቱሉ የማነው የዲባባ ልጆች በሙሉ የወጡበት ስታዲየም የዚህ ከተማ ጂኒየስ ልጅ ጽሁፍ መመረቂያ ጽሁፍ ነው። አርባ ምንጭ ዩኒቨርሲቲ እሱ ለጊዜው አይምሮ ላይ በደረሰበት ህመም በእናንተው ስራ አንተና የሆነ የውሃ ሀብት ሚኒስቴር ባደረጋችሁት ስራ ነው ቁጭ ብሎ ያለው አንተና መሰሎች ደግሞ አንድ ማንካሊድ የሚሰው ያለ ዋና ሌባ በእስልምና ስር ምናምን አርቲስቶቹ በጨው የታጠቡ መስለዋል። እግረኛውን ሲጠይቃቸው ነጫጭባቸው ወጥቷል። ትንሽም ቢሆን አይናፋር ነገር ናቸው። ሰው ይፈራል። አንተ ፍጥጥ ያልክ ሰው ነው። ማንም ምንም አያመጣብኝም ብለህ ፍርድ ቤት የያዘውን ኬዝ አውርታል። አሁን በዚሁ አጋጣሚ የህግ የበላይነት እንዲረጋገጥ እግረኛው የሰራውን ስራ የተከበረው የፌዴራል ፍርድ ቤት እንድትጠይቁልን እንፈልጋለን። ከተበሉት ሰዎች ውጪ ፍርድ ቤት የያዘውን ጉዳይ አምጥቶ ሚዲያ ላይ ማንቦጫረቅ፣ የሌቦችን ስም ማጥራት፣ በቢሊየን የተበሉ ምስኪን የአዲስ አበባና የአዲስ አበባ ዙሪያ የኢትዮጵያ ህዝቦች ገንዘብ ከማስበላት አልፎ ትንሽ ስለመስለ ሰማያዊ ፈረስ ብናወስ አንተ እንደዚህ አይነት ነገር መጻፍ ወይ እንደዚህ አይነት ነገር የማወቅ ችሎታ ያለ ሰው አይደለም። አንደኛ አልተማርክም፣ ማይም ደፋር ያው ገንዘብ ስላለ የተማረ መምሰል ትችላለህ፣ ምንም ትችላለህ። ሁለተኛ ነገር ኤፍሬም መመረቂያ ጽሁፏን ለቻይኖች የውሃ ሀብት ሚኒስቴር አስረክቦባት ከዛ በኋላ የደረሰችን ክትብታቢቱ ፊልም አረካት። ዶክተር አብይም እኮ ተናግሯል ስለ ሰማያዊ ፈረስ ኖርማሊ ዝናብን በአርቲፊሻል ማዘነብ እንደምንችል። ይሄ ከ25 ዓመት በፊት ኢትዮጵያ ውስጥ እንደ መመረቂያ ጽሁፍ አድርጎ ለዘመናት የጻፈውን የሰራው ኤፍሬም ጌትነት ነው። ከዛ ውጪ ደግሞ ቼንጅ አቢሲኒካ የሚል መጽሐፍ አለው በጀርመንኛ ታትሞ ተነባርባችሁ የዘረፋችሁት ወንድሜ ነው። የዚህች ከተማ ልጅ ነው። አታፍርም? እንደው ምን ያህል እንደው ህዝቡን ምስሽ ያቀው ማተብ ይዘናል የሚሉትን በየፍርድ ቤቱ በየምኑ ያሉትን ህግ አስከባሪዎች እነሱንም ጨፍልቀናቃቸው ፍትህ የምናየው ዘንድሮ ነው። የኔን ቪዲዮ ግን አንዱንም ቆርጣችሁ ያላመጣችሁት እኔ የማወራው በመረጃና በማስረጃ ነው። እንደውም ካሁን በኋላ ከዚህ በፊት ማጣራት የሚገሩባችሁ ሰዎች ሳይሆኑ እኔ የምሰራው ስለናል አይ ኖ ዩ ቬሪ ዌል እንትኑ ስለብቻ ወጣለሁ በማስረጃ ነው። አብረን እናያለን። አመሰግናለሁ። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር እነግርሻለሁ። እናቱ አንቺ ኦልሬዲ ጨልለሻል። እኔ ማለት ነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ ስለ ሴቶች መብት ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እቺ ልጅ ብቻዋን እንዳልሆነች ማውቀው በዛ ነው። አሁን ልብ በሉ እዚህ ጋር ባል ምንድን ነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉን ስክሮል ማድረግ አቁሚና
መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከች። እዚህ ጋር ደግሞ መለስቲና ከዛ ከናቅሽው ቁም ሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታቲስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። ብዙዎቻችሁ አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሰይጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሰይጣን ማለት ነው። ጴጥሮስ ላይ ያለው ሰይጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስ ምንድነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድነው? ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሰይጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሰይጣን አለ ማለት ነው። እነዛ ሰይጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን እላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገጫግጫችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ እድሜ ያቆማችኋል። ጀስት ጎ ፎር ኢት አልይዛችሁም። ግን በዚህ ሐሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው። እግዚአብሔር አምላክ ነው መጀመሪያ እየሰጠን። ይሄን አምናችሁ መቀበል አለባችሁ። But it would be nothing. እግዚአብሔር አምላክ ሊያስረዳን ሲፈልግ ነው መጀመሪያ አዳምን ከዛ ሔዋንን የፈጠረው። ለምን እኩል አላመጣቸውም? ብቻውን ይሆን ዘንድ የምትረዳው ያስፈልገዋል ነው የሚለው። ብቻውን ሆኖ መቆየት የለበትም። የምታቃጥለው እንስራለት አላለም። የእናንተ ነፃ ፈቃዳችሁን ተጠቅማችሁ ነው ነገሮችን እያደረጋችሁ ያላችሁት። ስለዚህ በጥሩ ምሳሌ ልንገራችሁ ሴቶች ፌሚኒስቶች። አንዱን አገባሽ ወንድ በአንቺ ስሌት እንድንግባባ ተጣላችሁ። ባልሽ ይዞ በጥፍ ያጮለሽ ከፈለግሽ መሬት አድርጎ አንገትሽ ላይ ረገጠሽ። ከዛ ብድግ ብለሽ ትደውያለሽ። የምትደውይ ለማን ነው? ለፖሊስ። ለፖሊስ ስትደውይ ሞስት ላይክሊ አንቺን መጥቶ ህይወትሽን ሊታደግሽ የሚችለው ሌላ ወንድ ነው። ኦኬ፣ ሌላ ሴት አይደለም። የመጀመሪያውን እንኳን ሴቶች መጡ ቢባል ሴቶቹ ሲመጡ እነሱም ይዞ በጥፍ ያጮላችሁ። ፖሊስ ሁኚ ምን ሆኚ ዊ ዶንት ኬር። አዳምነታችን ሲመጣ ማንንም ይዘን ጥርግርግ አባታችሁ እናጠፋችኋለን ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ አዳምን ሊገዳደር የሚችለው አዳምን መሆኑ ተረድታችሁ አዳምን እባክህ አድነኝ ነው የምትሉት አይደል እንዴ? ለምሳሌ አንቺ ልጅ ሲምፕል ኮንሰፕት አንድ ደሴት ላይ አንድ ሴትና 100 ወንድ አስቀምጠን ሄደን ከ20 ዓመት በኋላ ተመልሰን ብንመጣ እርግጠኛ ነኝ እዛ ቦታ ላይ 100 የሞቱ ወንዶችና አንድ ሴት ነው ልናገኝ የምንችለው። የተፈጥሮ ጉድ ነው የምነግርሽ። ልትክጂ ትችያለሽ። በዚህ አጋጣሚ እሷ የምትከተሉ ይሄን ምሳሌ ልብ ብላችሁ ስሙ። ሁለተኛ ምሳሌ እየሰጠዋችሁ ነው። በተቃራኒው ደግሞ አንድ ወንድና 100 ሴት ደሴት ላይ አስቀምጣችሁ ብትመለሱ ከ30 ዓመት በኋላ ተመልሳችሁ ብትሄዱ ያ በወቅቱ አስቀምጣችሁ ትሄዳችሁት አንድ ወንድና 100 ሴት ወደ ህዝብ ተቀይሮ ኔሽን ሰርቶ ታገኙታላችሁ። ይሄንን የተፈጥሮ ኃይል የሰጠን እግዚአብሔር አምላክ ነው። የምንነጋገረውን እንነጋገር፣ የማንነጋገረውን ግን ይቅር። I saw the video of that girl ሰይፉ ላይ ቀርቦ የነበረው ሰይፉ ሾው ላይ ቀርቦ የነበረው ይቅር ተባባሉ ምናምን ነገር በቃ ማለት ከብዶት ስለነበር ነው ቅብጥ የተባባሉት ማለት ነው። I saw a video where she said በቃ አትስደቡብኝ በቃ ማለት and ምን የሚባል አባባል አለ መሰላችሁ? ከንፈሯን ሲስማት ልቧ ላይ ተሰማት። I'm not even ማለት እሷ ሞኝ ሆነች ብዬ አይደለም። by the way this is the majority of girls it's very easy for us to like እርስት አድርጎ በቃ ሌላ የበደላትን ለዚህኛው ምናምን ራሱ እኮ አይደለም most of the time ራሱ በዳዩ ነው። ይሄ እንግዲህ ራሱን የበደላት ራሱን ይቅር ብላ ነው አትናገሩት የምትለው። አዲስ ሰው ሲሰድበው ደስ ይላት ይገባ ነበር። አየህ ግና እንዴት ምን ያህል ሰው like መጥፎ ነው ብሎ የሚያስበው ነገር እንዳረክ አይነት ነገር ዝም ማለት ትችላለች። አትስደቡብኝ ብሎ መናገር ምን አመጣው? Oh my god, this is what all girls do by the way. Not all girls but sometimes notice ካረጋችሁ your friends ምክር ጠይቋቸዋል right like ሲጣሉ በቃ እንደዚህ ብሎ ነበር እንደዚህ ያርጉ ከዛ እንደዚህ ተፈጥሮ ከዛ እንደዚህ ብሎ ምናምን እናንተ ደግሞ ጓደኞቻችሁ ናቸው። ትክክል ካልሆነ honestly እኔ I try to be fair ግን እሱ ያደረገው ነገር ትክክል አይደለም ካሰብኩኝ እናገራለሁ። እንዴት እንዲህ ይልሻል ከዛ እንደዚህ ለምን እንደዚህ ወይ እንደዚህ ከሆነ ነው አንቺ ለምን ታሳልፊ ምናምን whatever ቤት አፍራሽ ልትሉኝ ነው ገብታችሁ ደግሞ but anyways እናንተ እንግዲህ ጓደኝነታችሁን ትመክራላችሁ። ከዛ ያው መታረቅ አይቀርምና ይታረቃሉ። ሲታረቁ she tells this man እንዲያውም ሳሱ ምን ብላ ነበር መሰለኝ እኮ ምን እንዳለብሽ ከዚህ ጋር እንዲመከራሽ ነው ታዩ ልክ ንገሪው ለምን ዝም ብለሽ ታሳልፊ ብላኝ ነበረ። ከዛ ሰውየው ጋር የሆነ ቀስ ተገናኙ ግልምጫ and you're like
bitch did you tell him? And she's like አይ በቃ ስናወራ ማን መከረሽ ለማን ነው ያወራሽ እንደተጣላን ብሎ ሲጠይቀኝ ያጋርኩት እኔ ባይም ለምን ጠራት ማፈራው በማይመለከተኝ ጉዳይማ ተይ እንጂ ከዛ ደግሞ ክፋቱ ምንድነው ታውቃላችሁ እኔ በቃ የሷ ባልጣላኝ ቀለባ ይሰፍርልኝ ምን አገባኝ ግን ደግሞ ለሷ ጓደኛ ታጣለች የሆነ በሚቀጥለው ጊዜ አሁን የሆነ ነገር ሰው መጣላቱ አይቀርም መቼም that's just life በሚቀጥለው ጊዜ እንደዚህ ሆነ እኮ እንዲህ ብሎኝ ምናምን ብላ መታስ ነግራችሁ እናንተ አይደለም በቃ አይዞሽ እንግዲህ ያልፋል ተታረቃላችሁ ችግር የለም ዝም because አብራችኋላ ከስተታችሁ አሁን ለምንድን ነው አሁንም ለምን ጥርስ ውስጥ መጋቡት የሰው በማይመለከታችሁ ጉዳይ so what happens is these women community ያጣሉ so it's just going to be them and their problems and like ምንድን ለማን ይወራል የሚለውን I think መለየት መቻል ጥሩ ነው because ስትጣላ ከሱ ጋር በቃ ጠራቷ ቤት እናቷን የገደለ ታስመስለዋለች ሲታረቁ ደግሞ እናንተ ቤት አፍራሽ ሆናችሁ ቁጭ በማይመለከታችሁ so like I mean it's something that most of us do sadly ግን በቃ መቆጠብ እኮ ነው ማን መከርሽ አረኔ ለማንም አልነገርኩም ለማን ነገርሽ ተብላችሁ ለሰው ከነገራችሁ ምናምን አለች ስትባሉ አይ እሷማ በቃ ይዞሽ ምንድነው ያጋጥማል እኮ ይሄ ምንም ማለት የሚዋደድ ሰው መጣራቱ አይቀርም ብላኝ እንዲሁ አለፍ ነው ብሎ ዝም ማለት ሲቻል ከዛ መጀመሪያ እንዲህ አለችኝ ከዛ ቀጥሎ እንደዚህ አለችኝ ከዛ ቀጥሎ እንደዚህ አለችኝ ከዛ በኋላ እኔ ደግሞ እንዲህ አልኳት ከዛ በኋላ እንደዚህ አልኳት ከዛ ደግሞ በሚቀጥለው ቀን ስንገናኝ girl okay በዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ